It's on here now. The goalkeeper's beaten, and South Africa will get Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከጥቂት ሳምንታት በኋላ አርብ ሲመጣ ነገ ቅዳሜ፣ ከነገ ወዲያ እሁድ እጅግ በጣም ትልልቅ የሚባሉ ጨዋታዎች በእንግሊዝ ፕሪሚየር ሊግ ይደረጋሉ የምንል ሰዎች ልንሆን ነው። ልክ ነው። አልደረሰም? ደረሰ እንጂ ደረሰ እኮ። አሁን እንደውም ከአንድ በኋላ ራሱ የፕሪሲዝን ጨዋታዎች እንደዚህ ይጀምራሉ። አሁን ያው እየተቃረበ ነው፣ የበለጠ እየተጋጋለ ያሟሟኩ ለጠብቅ። ምን ጥርጥር አለ? አልቸኮልክም ወይስ? ወይ አልቸኮልኩም። ኧረ በዛብ አልበዛብኝም፣ ግን አልቸኮልኩም። ለምን እኔ ዓለም ዋንጫውን በደንብ ኢንጆይ አድርጌዋለሁ እኮ። አዎ ለዛ እኮ ነው በዛብ ሆይ ያልኩት። አዎ እንደዛ ከሆነ አዎ። ግን ሚስድ ኢት የሚለው ለስሜት ላይ ገና አልደረስኩም። አሁን እኔ ሚስ ማረገው አሁን የምር በውስጤ በጣም በተደጋጋሚ የሚመላለሰው ስሜት በየሰዓቱ በየጊዜው መረጃዎችን ቼክ ስለማረግ እንደው ትልቅ ዝውውር በተፈጸመ ነው። ማን ምን ያደርግ ይሆን፣ ማን የትኛውን ዝውውር ያጠናቅቅ ይሆን፣ የትኛውን ዝውውር መጠናቀቅን ሰማ ይሆን የሚለው ላይ በጣም ይገርልኝ ነው የምጠብቀው። ግን ግምትህስ ማን የትኛው ክለብ በተለይ እንግሊዝ ፕሪሚየር ሊግ ትልልቆቹ ከሚባሉት ትልቅ ዝውውር ያደርጋል ብለህ የምታስበው ክለብ አለ? አሁን መስመር ላይ ያለ የጊሜያሬሽ ነው። እኔ ከቶሎ ተፈጽሞ ማየት በጣም ከሚያጓጉኝ ዝውውሮች መካከል አንደኛው ጊሜያሬሽ አርሰናልን የሚቀላቀልበት ነው። ታሪኩም ዝም ብሎ ኢንተረስት ፈጥሮብኛል። የፈጠረብኝ ኢንተረስት ለምንድን ነው? ኒውካስል ዩናይትድ ያለው ነገር ነው። የአርሰናል ወይ አይገዛ ወይ እንትን አይል ብሎ የተናገረው ነገር እና ብዙዎቻችን ጋር ያለው መረጃ አርሰናል እየለፋ እየሞከረ እየጣረ የዚህን ተጫዋች ዝውውር ለማጠናቀቅ ደፋ ቀና እያለ በቃ ኒውካስል ዩናይትድን እያስጨነቀው እንደሆነ ነው። ኒውካስል ዩናይትድ ወጥቶ ይህንን ልጅ ለማስፈረም እየተደረገ ምንም ነገር የለም። ኦፊሻሊ ቢድ አላደረገም እስካሁን። በሚገርማችሁ ሁኔታ ብቻ ሰው ይልክብኛል አጣሩ ተብለን ነው የሚሉ ሰዎች ግን ይመጣሉ። ምንድን ነው ከማጣራት አልፎ ቢድ ወደ ማድረግ ለምንድን ነው ማሄደው? አርሰናል ትገዙታላችሁ ይህንን ልጅ ወይስ አትገዙትም ብሎ እስከ መናገር ፍራስትሬት አድርጎ እስከ መናገር ደረጃ ሲደርስ አንድም የአርሰናል የአንድሪያ ቤርታ አካሄድ በጣም ገርሞኛል የሆነን ለመናገር። ከዛ እንደዚህ አይነት መማረር ውስጥ ለምን ገቡ ኒውካስሎች ብቲ ልጁ ሞት ወጥ ጀመረ። እኔ እኮ ወደ አርሰናል መሄድ ነው የምፈልገው አስባለው። አርሰናል ምን እያደረገ እየጎነተለ ማለት ነው። ስለዚህ በዛ ጉንተላ ውስጥ ኒውካስል ዩናይትድ ቤት አርሰናል የሌለበት ንግግር ተጀመረ በተጫዋቹና በክለቡ መካከል። ልጁ መሄድ እፈልጋለሁ፣ ኒውካስል እባክህ ቆይ፣ አይኔ መሄድና ለአርሰናል መጫወት ነው የምፈልገው። በመሀል አርሰናል መጥቶ ልጁን መውሰድ እፈልጋለሁ ምናምን አላለም። ዚስ ኢዝ ቬሪ ኢንትረስቲንግ እውነት ለመናገር ገባሽ? ይሄ ስቦኛል እኔ አሁን ይህንን ትናንትና በደንብ ምንድን ነው የሚባለው አብራርተንና ግልጽልጽ አድርገን ከተናገርን በኋላ ፋብሪዚዮ ሮማኖ አሁን የሚነግረን ነገር አርሰናል አሁን ዝግጁ ነው አለ። በቃ ስራው ተሰርቶ አልቋል። ገባሽ? ኒውካስል ዩናይትድም ሬዲ ነው ለመሸጥ። ብቻ አርሰናል ለኒውካስል ጥያቄ ፍላጎት የሚስማማ ገንዘብ ለመስጠት ይዘጋጅለት እንጂ ኒውካስል ዩናይትድ የለም አልሸጥም፣ ልጁን በኮንትራት ባራዝም ነው ደስ የሚለኝ የሚለው የመጀመሪያ ይሄ የመግደርደር ሀሳቡን አስትቶታል። ከጉንተላው ብዛት ከጉንተላው ድግግሞሽና ይሄም ልጅ ለቆ ለመውጣት በጣም ከፍተኛ ፍላጎት ስለተፈጠረበት ነው እንደዚህ ያለ ነገር ውስጥ የተገባው። ስለዚህ አሁን ፋብሪዚዮ ሮማኖ የሚለን ምንድን ነው? አሁን የሚነግረን ነገር ይህንን ጊሜያሬሽ የሚባለውን ተጫዋች ለማስፈረም አርሰናል 70 ሚሊዮን ፓውንድ ሊያቀርብ ነው የሚለው።
አርሰናል ሴት ቱ ቢድ 70 ሚሊዮን ፓውንድ ፎር ጉሚያሬሽ ይላል። ለዚህ ተጫዋች ዝውውር 70 ሚሊዮን ፓውንድ ያቀርባል ማለት ትላንት በነገርናቸው መረጃ ውስጥ ስንገልጽ እንደነበረው ኒውካስል ዩናይትድ ለተጫዋቹ ስንት ነበር የሚጠይቀው? እስከ ስንት ድረስ ባገኝ ብሎ ነው ተስፋ የሚያደርገው? 80 ሚሊዮን ፓውንድ ነው። አሁን ብዙ ሰዎች 80 ሚሊዮን ፓውንድ ጉሚያሬሽ ያወጣሉ ወይ አያወጣም ወይ? አሁን አንድ ተጫዋች ይህን ያህል ገንዘብ ያወጣልን አያወጣም፣ የልጁ ትክክለኛ ማርኬት ቫሊዩ ስንት ነው የሚለው ጥያቄ የሚመለሰው መነሻ አለው። እንዶ ዝም ብሎ አያወጣም ዝም ብሎ ያወጣል አለን። ይህን ለዚህ ልጅ ዝውውር 80 ሚሊዮን ፓውንድ መክፈል ውድ ነው ስቲ አይችልም እንዳይመስል፣ ውድ ነው ስቲ ቆንጆ ነው ስቲ መነሻ የምታደርጋቸው ነገሮች አሉ። አንድ ዕድሜ ነው፣ ሁለት ምን አይነት ውል ላይ ያለን ተጫዋች ነው ልገዛ እየሄድኩ ያለሁት፣ ምን አይነት ውል ላይ ላለ ተጫዋች ነው ሻጩ ክለብ ይህንን ያህል ገንዘብ እየጠየቀኝ ያለው የሚለውንም ጭምር ከግምት ውስጥ ማስገባት አለብሽ። የኒውካስል ዩናይትድና የጉሚያሬሽ ውል ሊያበቃ 2 ዓመት ነው የቀረው። ይሄ ማለት ከ1 ዓመት በኋላ ይሄንን ልጅ በነፃ ሊያጣ የሚችልበት እድል አለ ፍሪ ኤጀንት ስለሚሆን። ስለዚህ ከገዢው አርሰናል ይልቅ ሻጩ ኒውካስል ዩናይትድ የበለጠ የመሸጥ ጥድፊያ ውስጥ የሚገባበት ነው ሁኔታው። ምክንያቱም አሁን የሚቀበለው 80 ሚሊዮን አሁን የሚቀበለው 70 ሚሊዮን ይሻለዋል ከአንድ የውድድር ዓመት በኋላ በነፃ ከማጣት። አርሰናል ይሄንንም ነው የሚያስገባው እንጂ ሳንድሮ ቶናሊ ስቲ እሱ 100 ሚሊዮን አውጥቶ ይሄኛው 70 ስቲ የ30 ሚሊዮን የችሎታ የጉብዝና ልዩነት አላቸው ማለት አይደለም፣ በጭራሽ አይደለም። ያኛው የሚያዝናና ውል ነበረው ከኒውካስል ዩናይትድ ጋር። ኒውካስል ዩናይትድ እንዳይጣደፍ ማድረግ ይችላል። ስለዚህ ቶተንሃም ሆትስፐርስ መመላለስ፣ መደጋገም፣ እንደገና መጠየቅ ምናምን ውስጥ ቢገባ አልሸጥም ካለም አልሸጥም። ይሄኛውን ግን አለመሸጥ የሚያመጣው ጣጣ አለ። ለኒውካስል ዩናይትድ ጉሚያሬሽን መሸጥ የሚፈልግ ከሆነ መሸጫ ትክክለኛው ወቅት አሁንና አሁን ብቻ ነው። ባጭሩ ይህን ዓመት ተጠቀሚበት፣ በሚቀጥለው የውድድር ዓመት ባይሆን እሸጠዋለሁ ማለት አይችልም። ያኔ ፍሪ ኤጀንት እየሆነ ነው ልጁ። ማንንም ከኒውካስል ዩናይትድ ፈቃድ ሳይጠይቅ ኒውካስል ዩናይትድን አነጋግሩና አሳምኑ ሳይል በቀጥታ ዲል አድርጎ በራሱ መጨረስ የሚችል ተጫዋች ነው። ይሄ ነው አንድን ተጫዋች ውድ ነው ውድ አይደለም፣ በዚህ ቢገዛ በዛ ቢገዛ ምናምን የሚያስብለው ማለት ነው። ጉብዝናን ብቻ መነሻ ያደረገ አይመስለኝም ሳይሆን አይደለም። ስለዚህ አርሰናል 70 ሚሊዮን ካቀረበና ኒውካስል ዩናይትድ ደግሞ የልጁ የመሸጫ ዋጋ 80 ነው ካለ ይሄ ዝውውር የማይፈጸምበት ምክንያት አይታየኝም። ምክንያቱም የአርሰናልም የመጀመሪያ ቢድ ነው 70 ሚሊዮን ፓውንድ። በመጀመሪያው ቢድ 70 ሚሊዮን ፓውንድ እና ኒውካስል ባስቀመጠው የመሸጫ ዋጋ መካከል ያለው ልዩነት በጣም ጠባብ ነው። ለማስተካከል ለመደራረስ እና መገበያየት የሚያስችል ስምምነት ላይ ለመድረስ ያን ያህል የሚያስቸግራቸው አይመስለኝም። ስለዚህ አርሰናል ይላል ፋብሪዚዮ ሮማኖ አሁንም በዚህ ተጫዋች ዝውውር ዙሪያ ተመልሷል፣ አቅሙን አጠንክሮ አቅሙን አደንድኖ ቀርቧል። ስለዚህ የአርሰናል ሰዎች ይህንን ዝውውር መጨረስ የሚችሉበት እድል እንዳለ ያምናሉ። ከዚህ በፊት 55 ሚሊዮን ፓውንድ መልእክተኞቹ 55 ሚሊዮን ፓውንድ ፕላስ 10 ሚሊዮን አድኦንስ ብለው ነበረ። ሪጀክት ተደርጎባቸዋል። ያማቸዋል እንዴ ተብሎ ነው የተመለሰው። እምቢም አይደል ጤናቸውን መጠራጠርም ጭምር ነበረ በኒውካስል ዩናይትድ በኩል። ሲደመር 65 ሚሊዮን ግን 55 የሚከፈል 10 ሚሊዮኑ ደግሞ አድኦንስ የልጁ የአርሰናል ቤት ቆይታ ታይቶ 10 ሚሊዮኑን የሚያስጨምር ነው አይደለም የሚለው ተገምግሞ የሚሰጥን። አሁን አርሰናል ግን ይህንን ተወና ቨርባል ፕሮፖዛል በቃል ፋብሪዚዮ ሮማኖ እንደሚነግረን በቃል ለኒውካስል ዩናይትድ እስከ 70 ሚሊዮን ፓውንድ ለመክፈል ለብሩኖ ጉሚያሬሽ ዝውውር ፈቃደኛ እየሆኑ ነው። 70 ሚሊዮን ፓውንድ ይላል ፋብሪዚዮ ሮማኖ። በቂ ግን ላይሆን ይችላል። ምክንያቱም ኒውካስል ዩናይትድ ይህንን ተጫዋች
ከ80 ሚሊዮን ፓውንድ በታች አልሸጠውም የሚል ነገር አለው። በዚህ 70 ሚሊዮን ፓውንድ ኮንቪንስ ማድረግ ለአርሰናል አስቸጋሪና ፈታኝ ሊሆንበት ይችላል። ግን ትልቁ ዜና የሚሆነው ትልቁ ቁም ነገር የሚሆነው ግን ቢያንስ ከትላንት ይልቅ ዛሬ ተቀራርበዋል። ከትላንት ይልቅ ዛሬ ተቀራርበዋል በሁለት መንገድ 55 ሚሊዮን ሲደመር 10 ሚሊዮን በአዶንስ ወይም የወደፊት የልጁ አገልግሎት እየታየ የምትጨምሩልኝ የሚለው የቀረበው ጥያቄ ይልቅ አሁን አርሰናል አቀረበ የሚባለው ጥያቄ የተሻለ ወደ ኒውካስል ሀሳብ የተቃረበ ነው። 2 አርሰናል ያጣራል ይመረምረኛል እንጂ ገፍቶ መጥቶ እየጠየቀ አይደለም የሚለው ነገር ቀረ፣ አቀረበ ዋጋ እየተባለ ነው። ስለዚህ ከትላንት ይልቅ ዛሬ ተቀራርቧል። ይሄ ለአርሰናልም ይሄ ለኒውካስል ዩናይትድም የልብ ልብ የሚሰጣቸው ነው። አርሰናል ኦቨርፔይ አሁን እቺ ነገር ለማንቸስተር ዩናይትድ ብቻ የምትሰራ መስሎን እንደው ከማን ዩናይትድ ጋር ብቻ እናያይዛታለን እንጂ ከልክ በላይ አልከፍልም የሚለው የማንቸስተር ዩናይትድ አቋም አለው አይደል? አርሰናል እኮ ሞርጋን ሮጀርስ ላይ ያደረገው እሱን ነው። አልከፍልም አንድ በይ አሁንም ለዚህም ለብሩኖ ጉማሬሽም ቢሆን ከተገቢው በላይ አልከፍልም ነው አቋማቸው። እቺ ታሰጋኛለች ይላል ፋብሪዚዮ ሮማኖ። እንደ ኦቨር ፔይመንት ከልክ በላይ ከፍለናል፣ መክፈል አልነበረብንን ነገር ከፈልን ምናምን የሚል አይነት ድምዳሜ ላይ ከደረሱ አሁንም ይሄ ዝውውር ሊፋረስ ይችላል። አትሊስት ግን አርሰናል ቢያንስ አሁን በቃ አንድ የተረጋገጠ ነገር ተገኝቷል። ትላንት ስናወራ እንደነበረው ሳይሆን ሌላ እንደዚሁ ፋብሪዚዮ ሮማኖ በብሩኖ ጉማሬሽና በአርሰናል መካከል የፐርሰናል ተርም የሚባለው ስምምነት ያው ቀድሞ ያለቀን የተጠናቀቀ ነው ተብሎ መረጃም ወጥቶ ነበር። ተስማምተዋል በቃ በዚህ ጉዳይ ላይ ተጫዋቹና አርሰናል የሚልም ነገር ወጥቷል። በዚህ ላይ እንኳን ብዙ ይጣረዛሉ ወይንም የማይስማሙበት ርዕሰ ጉዳይ ይኖራል ብለን አንገምትም። ምክንያቱም ብሩኖ ጉማሬሽ የአርሰናል ተጫዋች ለመሆን ያለውን ፍላጎት በተደጋጋሚ ጊዜ ሲገልጽ ስለነበረ እነዛ ስምምነቶች ላይ የራሳቸውን መግባባት ይኖራቸዋል ተብሎ ነው የሚጠበቀው። ለማንኛውም ግን ይሄ ዝውውር አንድ የሚጠበቅ ነው። ከዛ ውጪ አርሰናል የአልቫሬዝንም ጉዳይ በተመለከተ የጨረስ የሆነ ይህንን ነገር የሚለው አሁንም እየተጠበቀ ነው የሚገኘው። በአትሌቲኮ ማድሪድ በኩል አዲስ ነገር የለም ማለት ለባርሴሎናና ለሪያል ማድሪድ መሸጥ እንደማይፈልግ አሁንም በዛው አቋሙ ላይ ነው የሚገኘው። በአርሰናል በኩል ግን ከፍላጎት ውጪ ልክ አሁን ብሩኖ ጉማሬሽን በተመለከተ ስናነሳቸው የነበሩ ወይም የተረጋገጡ ነገሮች ሊያቀርብ ነው ይህንን ያክል ገንዘብ ወይንም ከአትሌቲኮ ማድሪድ ጋር እንደዚህ ግንኙነት ጀመረ ምናምን የሚሉ የተረጋገጡ ወይም የተጀመሩ ከጀርባ ከሚደረጉ የማጥናት ሂደቶች ባሻገር ኦፊሻሊ የተጀመሩ ነገሮች እስካሁን ድረስ አልታዩም። ግን አንድ የአርሰናል ደጋፊዎች ከሚጠብቁት ነገር መካከል በዚህ የዝውውር ጊዜ የአልቫሬዝን ጉዳይም ይመስለኛል። የአልቫሬዝን ጉዳይ ወይም የግራ መስመር ላይ የተሻሉ የሚባሉ ተጫዋቾችን ወደ ቡድን የመቀላቀል ጉዳይ ላይ እኔ አርሰናል የመዘናጋት እድል የመዘናጋት መብትም ያለው አይመስለኝም። ስለዚህ ይህንን ተጫዋች አሁን ማን ቀረውሽ? አርሰናል ታዲያ ገባሽ? አሁን የቀሩት እኮ በቃ ለእኔ ኒኮ ዊሊያምስ እና ሁሊያን አልቫሬዝ ናቸው ሲኒየር ከሚባሉ ተጫዋቾች። አሁን ለእኔ ዞሊስን ገና ሌትስ ዌይት ኤንድ ሲ ነው እኮ እንየው እስኪ ይሆናል አይሆንም፣ እንደተባለው ነው እንደተባለው አይደለም። አየህ ፕሪሚየር ሊግ ላይ አልሆነለትም። ለኖርዌይ ሲጫወት እንደሆነው ለአርሰናል ሲጫወት ይሆናል አይሆንም፣ ብዙ ማየት የሚጠበቁበት ነገሮች አሉ። ግን ሲኒየር የሚባሉ ኦልሬዲ ፕሩቭን የሆነ አቅም ያላቸው የተረጋገጠ ተጽዕኖ ልዩነት እንደሚፈጥሩ የምናውቃቸው ተጫዋቾች መካከል ሞርጋን ሮጀርስ ነው፣ ቼልሲን ተቀላቅሏል። ከዛ በተጨማሪ አሁን እንደምንሰማው ብራድሌ ባርኮላ የሊቨርፑል ተጫዋች የመሆን እድሉ በጣም 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 ሰፍተዋል። ከዛ እንደገና እንግዲህ የቀሩት ሁሊያን አልቫሬዝ እና ኒኮ ዊሊያምስ ናቸው። እነዚህ መጥፎ ኦፕሽኖች አይደሉም፣ ግን እነዚህን ከማምጣት ውጭ አርሰናል ሌላ ምን አማራጭ አለ? ሌላ እንደዚሁ ዞሊስ እንደሚባለው ሰው አምጥቶ ብታዩት እኮ ሊለን ነው ወይስ የምናውቀው? ምናልባት ክሮፒ ጥሩ ተጫዋች ነው የምናውቀው ነው፣ ግን ብቻ ዞሮ ዞሮ አሁን ኦቨር ፔይ አላረግም የሚል አርሰናል የእነዚህ አሁን የምጠቅሻቸው አማራጭ ብለሽ የምታመጫቸው ተጫዋቾች በሙሉ ዋጋቸው 100 እና ከዛ በላይ ነው። ሁሊያን አልቫሬዝ ብቲ፣ ብራድሌ ባርኮላ ብቲ፣ ክሮፒ ብቲ እንደዛ ነው 100 እና ከዛ በላይ ነው። ለእነዚህ ተጫዋቾች የሚከፍል ከሆነ ሞርጋን ሮጀርስ አይሻለውም ነበረው ልትይ ነው?
ለእነዚህ ተጫዋቾች የማይከፍል ከሆነ እነዚህን ተጫዋቾች ያገኛቸዋል ወይ ልትይ ነው? ገባሽ? ምን ሲቹዌሽኑ በጣም ከባድ። ስለዚህ ይሄንን አብሮ ማየት የሚፈልግ ይመስለኛል። ለምን ነገ እነዚህ የተጫዋቾች ዋጋ ዘንድሮ ለምንድን ነው ውድ ሆነው ብለን ለምን አልነጋገር? ልብ ካለሽ እንዴ በደንብ አለኝ እንጂ እሺ ማንሳት እንችላለን፣ ምንም ጥርጥር የለውም። አስተውለሻል ውድነቱን? በጣም እንዴ መቶ እንደ ቀልድ ነው የሚጠራው። መቶ እንደ ቀልድ ነው። በጣም ኤክሰፕሽናል ለሆኑ ተጫዋቾች ነበረ ያን ያለ ዋጋ የሚጠራው። አሁን ግን ለክሩፒም ጭምር አም ሶሪ ክሩፒን አሳንሸው ሳይሆን ሂዝ ኖት ወርልድ ክላስ ፕሌየር እውነት ለመናገር ግን በቃ እንደዛም ላልሆኑ ተጫዋቾች 100 ሚሊየን እየተጠራ ነው ያለው። የ2025-26 እኮ ደብዛዛ ነው የምታያቸው ተጫዋቾችን በሙሉ 80 ካልሆነ 90 ነው የምትባየው። እንደ በጣም በፊት እድሜ እንኳን ማተር ያደርግ ነበር፣ ብዙ ነገሮች ማተር ያደርጉ ነበር እንጂ አሁን ግን እንዳየነው ነው የሚጠሩት ገንዘቦች በጣም ብዙ ናቸው። ስለዚህ እሱን በነገ ፕሮግራማችን ላይ ማንሳት እንችላለን። ሌላ የዝውውር ጉዳይን በተመለከተ ከዩናይትድ ጋር ተያይዞ ቢነሳ ደስ የሚለኝ ነገር አሁንም ዩናይትድ ተጫዋቾች ማየቱን መፈለጉን በደንብ አጠናክሮ የቀጠለው ጉዳይ ነው። ቅድምም ስናነሳ ነበረ። የካማቪንጋ ጉዳይ ደግሞ እንደገና አሁንም እንደ አዲስ ነገር መነሳት ጀምረዋል። ካስታወሱ አድማጮቻችን በቀደመው ፕሮግራማችን ላይ ማን ዩናይትድ ካማቪንጋን ማስፈረም ይፈልጋልና ያንን በተመለከተ የተለያዩ ጥናቶች እየተደረጉ ነው የሚለው መረጃዎች ወጥተው ነበረ። እሱን አቅርበን ነበር። አሁንም ትናንትና ምሽት የወጡት መረጃዎች ዛሬም ጠዋት ላይ በአንዳንድ መገናኛ ብዙኃኖች ላይ ያየናቸው የዝውውር ጉዳዮች እንደሚያሳዩት ከሆነ ካማቪንጋን ማንቸስተር ዩናይትድ ለማስፈረም ነገሮችን በተሻለ ሁኔታ እያየ ነው ተብሏል። በዋናነት ደግሞ አሁን ጉዳዩን ትንሽ ለየት ባለ ሁኔታ እንዲነሳ ያደረገው ሮድሪ የሪያል ማድሪድ ተጫዋች የመሆን እድሉ የበለጠ ሰፊ ነው ተብሎ ይታመናል። ምክንያቱም ከሲቲ ተለያይቶ ወደ ማድሪድ አንደኛ የሮድሪን ፍላጎት ነው፣ ሁለተኛ ደግሞ በማንቸስተር ሲቲ በኩል የቀረቡለትን የኮንትራት ማራዘሚያ ሂደቶችም እንዳልተቀበለ የሚገልጹ ሪፖርቶች ወጥተዋል። በእርግጥ ማንቸስተር ሲቲ ፍላጎት የለውም ሮድሪን የመሸጥ ግን ደግሞ ግድ ከሆነ ወደ 80 ሚሊዮን ፓውንድ አካባቢ ነው ዋጋ ይቆረጠለት ተብሏል። ይሄ አንድ ነው። ማንቸስተር ሲቲ ዝም ብለን ካሰብ ነው በአዲስ አሰልጣኝ በማሬስካ ያለ ሮድሪ ቀጣዩን የውድድር ዓመት የሚጀምርበት እድል ይኖራል ማለት ነው። የሮድሪ መኖር ትልቅ አስተዋጽኦ እንዳለው በማንቸስተር ሲቲ ቤት ሁላችንም የምናውቀው ነው። ግን ሂደቶች የሚያሳዩት ሪያል ማድሪድም ጥረት እያደረገ የሚገኘው ሮድሪም ፍላጎቱ የሪያል ማድሪድ ተጫዋች መሆን ነው። ስለዚህ ሮድሪ ወደ ሪያል ማድሪድ የሚሄድ ከሆነ ለሪያል ማድሪድ የሚፈርም ከሆነ እንደነ ካማቪንጋ ያሉ ተጫዋቾች ደግሞ በሪያል ማድሪድ ቤት በጨዋታ ላይ የመገኘት እድላቸው ወይም ተሳትፏቸው በዛው ልክ እየቀነሰ ይመጣል። ስለዚህ ይህንን የተመለከተው ማን ዩናይትድ ካማቪንጋን የሚያገኝበት እድል እንዳለ ነገሮችን እያየ ነው ተብሏል። አሁን ባለው ሁኔታ እንግዲህ ሪያል ማድሪድና ካማቪንጋ ኮንትራታቸው ገና ነው። ለ3 ዓመት የሚቆይ ኮንትራት ጊዜ ገና ይቀረዋል ካማቪንጋ። በዛ ላይ ደግሞ የውል ማፍረሻው ብዙ ጊዜ ሪያል ማድሪድ እንደሚያደርገው ለተጫዋቾች ካማቪንጋንም ውል አፍርሶ መውሰድ የሚፈልግ ክለብ ካለ 1 ቢሊዮን ዩሮ ነው መክፈል ያለበት የሚል አሰራር አለው። ግን አሁን ባለው ሁኔታ ሪያል ማድሪድ ራሱ ካማቪንጋን መግዛት የሚፈልግ ክለብ ካለ ከ42 እስከ 51 ሚሊዮን ፓውንድ ባለው ገንዘብ ውስጥ መግዛት ይችላል የሚል ዝግጁነት አለው ወይም ፍላጎት አለው ተብሏል። ስለዚህ በዚህ ያክል ለገንዘብ መጠን ካማቪንጋን ማግኘት ይቻላል። ካማቪንጋ 23 ዓመቱ ነው። ሪያል ማድሪድም የመሸጥ ፍላጎት አለው። እንደገና ደግሞ ማንቸስተር ዩናይትድም እዚህ ልጅ ላይ ያለው ፍላጎቱ ከፍ ያለ ነውና ምናልባት አሁን ከዝውውር ጋር በተያያዘ በተደጋጋሚ ከዚህ በኋላ የምንሰማቸው መረጃዎች ካማቪንጋና ዩናይትድ ላይ ያተኮሩ ሊሆኑ ይችላሉ። እሺ የማንቸስተር ዩናይትድ የመሀል ሜዳ ቀጣይ አማራጭ ማን ነው? ዞሮ አሁን ካማቪንጋ እንዳልሽው ሮድሪ ሪያል ማድሪድን የሚቀላቀል ከሆነ የካማቪንጋ አቬላቢሊቲ ወይም በዝውውሩ ላይ የመገኘት እድል በጣም ይጨምራል። ምክንያቱም ቹዋሜኒ፣ ሮድሪ፣ ካማቪንጋ ምናምን እያሉ መከመር ለሪያል ማድሪድ የማያዋጣው። ሪያል ማድሪድ ካማቪንጋን የሚሸጥ ከሆነ ተብሎ የተጠራ ደግሞ ዋጋ አለ።
አሁን እኔ ምንድን ነው የምትለው ብባል ሁለት ነገሮችን ነው የምሰጠው። አንድ የካማቪንጋ ዝውውር ወደ ማንቸስተር ዩናይትድ የመሆን እድል አለው ብለህ ታምናለህ ቢሆን ጥያቄው አላምንም ነው መልሴ። ምክንያቱ ከዚህ በፊት የነበሩኝን መረጃዎች፣ ንባቦች የበለጠ አምናቸዋለሁ። ካማቪንጋ ሞር ኢንትረስትድ የሆነው በሪያል ማድሪድ ቤት መቆየት፣ ራሱን ፕሩቭ ማድረግ፣ ማሳመን እና እንኳንም አልሸጥ ነው ማስባል ነው። ስለዚህ ልቡ እዛ ነው ያለው። ሪያል ማድሪድም ብዙ ጊዜ ለመግዛትም ለመሸጥም የመወሰን ችግር የለበትም። ካማቪንጋን የእውነት የማይፈልገው ቢሆን አሁን እንደሚባለው ዋጋ ቆርጦ ቢሆን ይሄኔ ካማቪንጋ የማንቸስተር ዩናይትድ ተጫዋች ሆኖ ነበረ። ማንቸስተር ዩናይትድም እንደሚባለው አይነት ፍላጎት ካለው ማንቸስተር ዩናይትድን የመቀላቀል እድሉን ብቻ ሳይሆን የምጠራጠረው ፍላጎት ሳለ ሆይ ካማቪንጋን ማግኘት ካማቪንጋን ማስፈረም የበለጠ ይሻላል ወይ ከሌሎቹ ማንቸስተር ዩናይትድ ካሉት አማራጮች ደግሞ የሚል ቢሆን ሁለተኛው ጥያቄ አሁንም አይ ነው የምለው እኔ። ካማቪንጋ የመጀመሪያ እውቀታችን ላይ ነው ወይ ችሎታው ኢንፍሉዌንሱ? የሚገርም ልጅ እኮ ነበረ ካማቪንጋ። አሁንም ገና ነው እድሜው። አሁንም ገና ብዙ ፕሩቭ የሚያደርጋቸው ነገሮች ሊኖሩ እንደሚችሉ አምናለሁ። ነገር ግን ንግግራችን ስለ ትላንት ሳይሆን ስለ ዛሬ፣ ስለ ነገም ሳይሆን ስለ አሁን ከሆነ ምክንያቱም ትላንት አልፏል፣ ነገ ተስፋ ነው፣ ዛሬ ያና አሁን ያለው እውነት ግን የበለጠ ገዢ ነው ካልን ከጠቀስን ከጠቀስን እውነቴን እኮ ነው። እንደዛ ካልን ካማቪንጋ በለሽ ሰፍ የሚያደርግ ነገር አለው ብዬ ነው ያላምነው። እንደተዘፈነለት አይደለም እንደተባለው ያኔ ዛስዋይ የኔ ፖይንት የሚመጣው ለዛ ግን ግድ ከሆነስ ነው እኮ አሁን አልጨረስኩም። እሺ ይቅርታ። ምኑ ነው ግድ የሚሆነው? በቃ አሁን ፍላጎቱን ካሳየ እንዴ እሱ ስለፈለገ እኮ አይደለም። ሪያል ማድሪድም የመሸጥ ፍላጎት ሪያል ማድሪድ መሸጥ ስለፈለገ ካማቪንጋ በቃ መውጣት እፈልጋለሁ ስላለ ሳይሆን ማንቸስተር ዩናይትድ ትልቅ ክለብ ነው መመዘን የሚችል ልሂድበት ወይ ልግፋበት ወይ የሚል ኦፕሽኖች እኮ አሉት ማንቸስተር ዩናይትድ። ዩናይትድማ ፈልጎታል ነው እኮ አሁን ሪፖርቱ። የዩናይትድ ፍላጎት እኮ ሊሳምርዬ ፍላጎት እኮ የካማቪንጋም ላይ ያለው ቹዋሚኒም ላይ ያለው ባሌባም ላይ ያለው ስኮት ላይም አለው እንደዚሁም ደግሞ ማኑኮኔም ላይ እኮ አለው። ከዛ በኋላ ይመዝናል። ምንድን ነው የሚመዝነው? ከነዚህ ከጠቀስኳቸው ወደ 4 የሚደርሱ አማራጮች ቹዋሚኒን ትተሹ የትኛው ላይ ገፍቼ ልሂድበት፣ ገፍቶ የሚያስኬድ ነገር ያለው ማጋ ነው ይላል እኮ ዩናይትድ። ዝም ብሎ ገንዘብ አውጥቶ እኮ አይሰጥም። ስለዚህ ማኑኮኔ እድሜ፣ አሁን ያለው ብቃት፣ ዋጋ ምናምን ይመዘናል በደንብ። ባሌባ አሁን ያለው ብቃት፣ እድሜ፣ ዋጋ፣ ካማቪንጋ እንደዛም ደግሞ አሌክስ ስኮት ይልና ለእኔ አሁን ባለው ነገር 4ቱንም እፈልጋለሁ፣ ከምፈልጋቸው 4ቶቹ ተጫዋቾች ግን እገሌን ማስፈረም የበለጠ ያዋጣኛል ይላል። ቤስት ዲል ነው የሚፈልጉት ማንቸስተር ዩናይትዶች። ይፈልጋል ማለት እኮ በቃ ያንን ተጫዋች ይገዛል ማለት አይደለም። የሚፈልጓቸው ሾርት ሊስትድ የሚሆኑ በጣም ብዙ ተጫዋቾች አሉ። ቅድም ለምሳሌ የሉክ ሻው ተተኪ የሚሆነው ማን ነው? እሱ ቦታ ላይ ማንን ሊያስፈርም ይችላል ስንል ወደ 4-5 ተጫዋቾች ጠራን አይደል? 5ቱንም እኮ አያስፈርምም። እነዛም በሙሉ እንደ አማራጭ ይይዛል። በእነዚህ ተጫዋቾች ላይ ፍላጎት አለው ይባላል። ከሚፈልጋቸው ተጫዋቾች መካከል ያዋጣኛል በሚለው ላይ ገፍቶ ይሄድና ዝውውሩን ይጨርሳል። ሪስ ሀውዴዝ እንደዚህ ነው ያለው። ስለዚህ አዎ ይፈልጋል፣ ግን አይመዝንም ማለት አይደለም። አሁን እኔ ልመዝንለት ለማንቸስተር ዩናይትድ እያልኩሽ እኔ መዝንለት ከተባልኩኝ በቃ አንደኛና ሁለተኛ ደረጃ ላይ የማስቀምጠው እኔ ማኑኮኔንና አሌክስ ስኮትን ነው። በቃ ይመጣ እነሱን ነው ማስቀምጠው እኔ። ለእነሱ የሚወጣው ገንዘብ ይሻላል። ማኑኮኔን ቀዳሚ የማደርግበት ዋነኛው ምክንያት ጉብዝናው ነው። ሁለተኛው ደግሞ ዲሉ ቺፕ ነው። ቺፕ ዲል ግን ጉድ ኳሊቲ ተጫዋች የምታገኝበት ነገር ካለ ለማንቸስተር ዩናይትድ በዚህ ወቅት እንደዛ የሚያስፈልገው ነገር የለም። ገንዘብሽንም ያዝ የምታደርጊበት አት ዘ ሴም ታይም ደግሞ ኳሊቲ ፕሌየር የምታገኝበት ነው። አሌክስ ስኮት 64 እየተባለ ያለ ተጫዋች
ስለዚህ ምናልባት በርንመስ 70 ምናምን ድረስ ዲማንድ ሊያደርግ ይችላል። ኢማጂን 2 years ነው የቀረው ኮንትራት እና አሌክስ ስኮት በጣም ጥሩ ተጫዋች ነው፣ ፕሪሚየር ሊግ ኤክስፒሪየንሱ ምናምን ፈልጋለሁ። ባሌባን የማልመርጥበት ምክንያት 2025-26 ቀዝቃዛ ስለሆነ አይደለም፣ አፍሪካዊ ስለሆነ ነው። 5 ተጫዋች እየሸኘሽ ከጥር ጀምሮ የሚበላሽብሽ ከሆነ ልክ አይመጣም። ማዝራዊ ትሸኛለሽ ጥር በመጣ ቁጥር ለአፍሪካ ዋንጫ፣ ከዛ እንደገና አማዲ ያሉን ትሸኛለሽ፣ ኤምቤሞን ትሸኛለሽ፣ እንደገና ባሌባን ልትሸኝ ነው። ይሄ ለማንቸስተር ዩናይትድ ቤስት ዲል ላይሆን ይችላል። 2025-26 ቀዝቃዛ ስለሆነ ብቻ አይደለም ልልሽ ፈልጌ ነው። እነዚህ ሁሉ ይመዘናሉ። አመሰግናለሁ። እኛም እናመሰግናለን። ምንም አይደል።